ሰላም 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 ወደ ኪራ ቻናል ተመልካቾች እንዴት ናችሁ? እንዴት ቆያችሁ? እንዴት አደራችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ደግሞ እስቲ ለየት ባለ ቪዲዮ መተናል። እንግዲህ ዛሬ ምንድነው የመጀመሪያ እንትኔ ማለት ነው ሲጀመር ደመቁና ኤፍሬም በዚህ ልክ ውርደታቸው ይቀርባል ብዬ አላሰብኩትም ነበር። ግን እንደሚዋረዱ ሚስጥሩ ይፋ እንደሚወጣ እኮ በእርግጠኝነት አውቃለሁ። ግን በዚህ ልክ ግን ይቀርባል ብዬ አላሰብኩትም ነበር። ግን እንደዚህ ይቀርቡ በመምጣቱ ደስ ብሎኛል በጣም። ደመቁ አሁን በጣም ችሎታ አላት ታውቃላችሁ፣ የሆነ ኦሬዲ ልምድ አላት ይመስለኛል። ከዚህ በፊትም ደመቁ በዚህ ጉዳይ ላይ የሆነ ኤክስፒሪየንስ ነች መሰለኝ፣ ኤክስፒሪየንስ አላት፣ ልምድ አላት መሰለኝ። በጣም በቃ ተከናበታለች። ይሄ አካሄዱ ምናምን በደንብ። ኤፍሬም ግን ፈርተዋል፣ የሌለ ማለት ነው፣ የሌለ ፈርተዋል። በዚህ ጉዳይ ላይ ደግሞ ዛሬ ማብራሪያ የምሰጥበት ማለት ነው በዚህ ጉዳይ ላይ ማለት ነው ዛሬ ማብራሪያ የምንሰጥበት ማለት ነው። ኤፍሬምን እንግዲህ የትናንትና ጉዳይ ነው እንደዚህ እያደረገ ያለው። ስለዚህ ዋጋ ይከፍልበታል ደግሞ በእርግጠኝነት ነገራችሁ ነገር ዋጋ ይከፍልበታል። ምክንያቱም ቡዜ ለማለት የፈለገችው ነገርም አለ። ለምን ታውቃላችሁ? ኦሬዲ አሁን ለስራ የሆነ ቦታ እየሄድኩ ስለሆነ ነው። አልጋ ቤት ሆኜም ምናምን ሆኜ ጓደኞቼ ቤት ሆኜም እንደዚህ የምቀርጽላችሁ እቤቱን ተረጋግቼ እንትን ደስ ይለኛል። ዛሬ አሁን ማታ ነው እየቀረጽኩ ያለሁትን ኮኔክሽን ብዙ ስላልሆነ እዚህ አሁን ያለሁበት ቦታ ትንሽ ወጣ ያልኩበት ቦታ ስለሆነ ነገም ራሱ ከገባልኝ አሪፍ ነው። ከትናንት ወዲያም ቀርጬ ኮኔክሽን ቢስላልኝ አላስገባውም ነበር እንጂ ሄርሚ ወደነ እንትና ቤት ሂዳ ከአሚሮ ጋር በጣም የሚያስጠላ ቪዲዮ ነበር። ስለሱ አንዳንድ ነገር አውርቼ ነበር። ብቻ እሱ ይቅርብና ዛሬ ግን ተርኒንግ ፖይንት የሚባል አለ። ተርኒንግ ፖይንት ማለት እንዴት መሰላችሁ? ለምሳሌ ጉርሜ ኤርሚያስ ጀግና አክተር ነው አይደለም? ግን ብዙ ጊዜ ሞክሮ እዛ በኋላ አረብ ሀገር ለመሄድ ውጭ ሀገር ለመሄድ በስደት ማለት ነው። ከዛ በኋላ ቁመና ምናምን አሪፍ ነው አለው አንድ ሰውዬ ማለት ነው። የማያውቀው እኮ ነው። ቁመና ምናምን አሪፍ ነው፣ አክተር ትመስላለህ፣ ለምንድን ነው እንትን ማትሞክረው ፊልም ምናምን ለምን አትሞክረውም ብሎ አረብ ሀገር ሞክሬ እኮ እንትን ብሎኛል አንሲ ችግር የለውም እኔ አንድ ፊልም ፕሮዲዩስ ለማድረግ እያሰብኩ ስለሆነ ለምን ከኔ ጋር አሰራም ብሎ መለሰውና እሷን ተርኒንግ ፖይንት ማለት ነው። ስቲል ነው ሂዝ ማይ ኪንግ ጀግና ነው በቃ በዚህ ሰዓት ጉርሜ ኤርሚያስ። እቺ ደግሞ የአብርሽን መመለሻ ሰዓቱ ነች። ስለዚህ ተመልሶ ደግሞ የሚያደርገው ጀግንነት ደግሞ ገና ከሆኑ ሁሉ ሰዎች ተፈርተዋል። በመጀመሪያ ደረጃ ግን ቪዲዮውን እኔ ደስ ስላለኝ ዛሬ አንዳንድ ነገሮች ልቀባጠር ይችላል። ምክንያቱም ለዚህ ነበር ስንለፋ የነበረው፣ ቡዜ ለዚህ ነበር ስትለፋ የነበረው፣ ዳኒና ሄርሚ ለዚህ ነበር ሲለፉ የነበሩት። እንደውም ምስጋና ነበር የሚገባቸው። በዚህ ልክ አንድ መሀል ላይ ያወሩት ነገር አለን እንትና እንደመሉ ማን ነው ኤፍሬም። የኤፍሬም ስም እኮ ኦሬዲ እንትን ብሎኝ ነው አልመጣልኝ። ኦሬዲ ኤፍሬም ስለው ራሱ ደስ አይለኝም፣ ሌላ ስም ብሰጠው ራሱ ደስ ይለኛልና እየደበረኝ ነው ኤፍሬም የምለውና ግን ምን ለማለት ፈልጌ ነው፣ መጀመሪያ ቪዲዮውን ያላያችሁ ሰዎች ልትኖሩ ስለምትችሉ ቀንጨብ አድርጌ ቪዲዮውን አሳያችሁና እንግዲህ አዲስ አካውንት የመሆን ታውቃላችሁ። ሰብስክራይብ ያላረጋችሁ ስቲል ነው እያያችሁኝ ከሆነ ሰብስክራይብ አድርጉ፣ ቪዲዮን ላይክ በማድረግ ጀምሩት። ኮሜንት ስር እየገባችሁ ሐሳብ አስተያየታችሁ መስጠት ትችላላችሁ። ከእናንተ ጋር እስከመጨረሻው ቆየው ኪራ ነኝ። ሐሳብ አስተያየታችሁ ጻፉልኝ ብያችኋለሁ። ስለዚህ አንድ ቪዲዮን አይተን እንመጣለን። መጀመሪያ ወጣዬን ታሞቃለች መሰለኝ ማለም ታምር ነው አላምንም ናይስቲ ልቀፍልሽ በውስጤ ላኖርሽ ናይስቲ ልቀፍልሽ። ስለዚህ አብርሃም አለ ወደ ቀኑ ማንነቱ ተመልሷል ብላለች። ስለዚህ እንኳን ተመለሰ እንኳን አብርሃም ወደ ቀኑ ማንነቱ ተመለሰ። እንግዲህ ቪዲዮውን እንዳየነው ነው አብርሽ ወደ ራሱ ተመልሰዋል። እንዴት ነው የተመለሰው? በነ ቡዜ ዳኒና ሄርሚ ጥረት ነው የተመለሰው እንጂ በእንትና እንደነ ሩታና ኤፍሬም ሐሳብ ቢሆን ልጁ ይገድሉታል። እንደዚህ እንዲሻለው አይደለም ይገድሉታል ጭራሽ። በቃ እዚህም ግባ ዝም ይወጣ እያሉ ሌላ ቦታ ነው ኦሬዲ የሚገኝ በዚህ ሰዓት በእነሱ አካሄድ ቢሆን ኖሮ። ስለዚህ ለዚህ ጉዳይ ምስጋና በጣም ያስፈልጋቸዋል። ስለዚህ ለዚህ ጉዳይ ምስጋና በጣም ያስፈልጋቸዋል። በተለይ ቡዜ ሁሌ መወቅሳት እንደ ትልቅ ሰው ለምንድን ነው እንደ ታላቅ እንትን ማትለው ምናምን በሚለው ጉድ ነበረ ሁሌ ነበር እንትን መላትና በዚህ ሰዓት ግን እንደሷና እንደ ዳኒ የሰራ ሰው የለም በጣም እና ለዚህ ጉዳይ ላይ ቴንኪው ማለት አለብን፣ ግዴታ ነው። ቴንኪው
በጣም እናመሰግናለን። ስለዚህ ወደ ራሱ ሲመለስ ደግሞ ደመቁና ኤፍሬም ታፍራላችሁ። እቺ ቀን እስከምትመጣ ድረስ ነው ብዬ ነበረ። በእውነት አሁን ደግሞ ጊዜው አጥሮልን መጥቷል። ይሄን ጊዜ ኦሬዲ የሚያፍሩበት የሚዋረዱበት ሐቁን የሚወጣበት ጊዜ ደግሞ ይኸው መጥቷል። እያየነው ነው። ከዚህ በፊት ምን ብዬ ነበረ? ቢያንስ ዶክመንት ነው። ይሄን ነገር ስታረጉ ዶክመንት ነው። ቪዲዮ ቀርጻችሁ ስታስቀምጡት ነገ ጠዋት አብርሽ ወደ ራሱ ሲመለስ ምን ይላችኋል? በቃ አስቡትና ይሄን ነገር አታርጉት ስለነበረው ለዚህ ነው። ስለዚህ በዚህ ጉዳይ ላይ ምን ይታያል መሰላችሁ? የዴቭ አሽቃባጭ መሆኑ፣ የቡዜ ጀግንነት፣ የዳኒ ጀግንነት፣ የሄርሚ ፍቅር፣ እውነተኛ አፍቃሪ መሆኗን፣ የደመቁ መተታም መሆኗን፣ የእንትና ወንድሙ ደግሞ ወንድሙ ላይ እንደተነሳ ሆም ብሎ ከደመቁ ጋር ሆኖ ነገሮችን ለማበላሸት ሆም ብሎ ማለት ነው ነገሮችን እያበላሸ እንደነበረ በዚህ ጉዳይ ላይ ያውቃል አብርሽ በዚህ ሰዓት። ይሄን ደግሞ ሰው ነገሮች ሳይሆን ቪዲዮን አይቶት ማለት ነው የሚያውቀው። ከዛ በኋላ እንግዲህ ከዚህ ቆሪፍ እቺ ተርኒንግ ፖይንት ነበር ስትፈልግ የነበረው። ምንም ማስታወሰው ነገር የለም አለ። እኔ በጣም ያሳቀኝ ምን ሆነ ታውቃላችሁ? የሆነ ሰዓት ላይ እንትና ምን አለ ኤፍሬም ምን አለ እና በቃ እሺ ተሽሏል ካላችሁ ማለት ነው እንግዲህ ከተሻለው ቤት አለ ይምጣና ያውራን ምናምን። ሲጀመር ከተሻለው ለማየት ከበቃህ እኮ አሞት እንደነበረ አምናሃል ማለት ነው። ከዚህ በፊት ግን ምንድን ነበር ስትሉ የነበረው? አንተም ሩታም አላመመውም፣ ጤነኛ ነው፣ በቃ አብርሽ እንደዚህ ነው የምናውቀው፣ እንደዚህ ነው ሁሌ ደግሞ ስትሉ ነበረ። ስለዚህ አሁንም ሐሳባችሁ እየቀየራችሁ ነው ማለት ነው። አሞት እንደነበረ በስነ ስርዓት እያወቃችሁ ነው። ስለዚህ እቺ መደባበቋን ነገር እንተዋትና አሁን የምታፍሩበት ጊዜ መጥተዋል። ከዛ በኋላ ደግሞ ምን ለማለት ፈልጋለሁ መሰላችሁ? በጣም እኔ ማለት ደስ ብሎኛል ዛሬ ማለት ከደረሰልኝ ይሄ ቪዲዮ እንደውም ብታዩት ደስ ይለኛል። እንደምንም ቢያስገባዋለሁ ያለሁት ለስራ ክፍለ ሀገር ትንሽ ወጣ ብያለሁ እና ኮኔክሽን አዛ ስለሆነ በጣም ካያችሁት ይሄን ነገር ደስ ይለኛል። ብቻ ምን ብለዋል? በሆነ ሰዓት ላይ ደግሞ አንድ ቪዲዮን አይተን መጣና እዛ በኋላ ስለሱ ማብራሪያ እንሰጥበታለን። አይመለከትሽም። አንቺም ሆንሽ እሱም ሆነ አይመለከታችሁም። አይክፋክ። አሁን በራሱ የሚወስነው አብራው ኤፍሬም በዚህ ሰዓት ምንድነው እያለ ያለው? ሲጀመር አንተም አንቺም አያገባሽም፣ ለዳኒም ለሄርሚም ማለት ነው። ካንተ በላይ የሰሩት እነሱ ናቸው። ማመስገን ነው በቃ። በዚህ ሰዓት ማመስገንና ማመስገን ብቻ ነበር የሚጠበቅብን። ጉድን ለመሸፋፈን በዚህ ልክ ባደክም ደስ ይለኝ ነበር እና በደንብ ነው የሚያገባቸው ደግሞ በደንብ ቢያንስ ዳኒ የሆነ ሰዓት ተጣልተው ነበር ኦሬዲ። አሁን አንተ ስትጀምር ምናምን ስትዩ የነበረው ሰዓት እንትና ደመቁ ከአብርሽ ጋር የተጣላው ማለት ነው ላንቺ ብሎ ነው የምታስታውሺ ከሆነ ከሄርሜላ ጋር ሲሆን አብርሽ ማለት ነው። ከዛ አንቺ እና አዩ ምናምን ሁሉም እንትን ብላችሁ ዋናው ያንቺ ደጋፊ የነበረው ዳኒ ነበረ። ዳኒ ካንቺ ጋር ሆኖ ነበር ሙድ ምናምን ስትይዙበት የነበረው እሱ ጋር ጭራሽ ምን ብሎታል? አርብቶ አደር እስከማለት ደርሰዋል። እኔ እንደውም ሚስት ከያዝኩኝ አንተን አላስታውቅም፣ እኔ ጋር መጥተህ ደግሞ ሌላ እንትን ይፈጠራል ብሎ ራሱ ሙድ ሲይዝበት ነበረ ለአብርሽ ማለት ነው። ስለዚህ የተጣሉት በራሱ አንቺ ጋር ሆኖ አንቺ ወደ አብርሽ እንድትመለሺ ወይም ደግሞ የተሻለ ኑሮ እንዳለሽ እሱ ጋር ሳትሆኚ የነበረውን ላይፍ መቀጠል እንደምትችይ ምናምን ለማሳመን ነበር ሲያደርግ የነበረው። በሰዓቱ እኮ እሱም ልክ ነው። ምክንያቱም ኦሬዲ ትዳርን በስነ ስርዓት አድርጋችኋል፣ ልጅን ወልዳችኋል። ስለዚህ ከሌላ ሴት ጋር ሲሄድ ምናምን ብሎ በሚለው እሳቤ ነበር አንቺ ጋር ነበር ሲደግፍ የነበረው። ስለዚህ የአብርሽ ተቃራኒ ሲሆን ራሱ አንቺን ደግፎ ነው። አሁን ካድሽውና ሌላ ነገር ለማውራት ደግሞ በቃሽ። እንኳንም ሁለት ነገር ለማውራት አበቃሽ በዚህ ጉዳይ ደመቁዬ፣ የኔ ደመቁ ድምቅምቅ እና ዛሬ ደስ ብሎኛል። ማርያም ወርደታችሁ የማይበት ጊዜ ስለደረሰ በጣም በቃ እኔ ደስ ብሎኛል። ከዚህ በኋላ ደግሞ በደንብ እንትን የምንልበት ጊዜ አለ። በጣም ያሳቀኝ ነገር ደግሞ በመጨረሻ አብርሽ መጣና ኮስተር ብሎ መጀመሪያ በቃ እኔ ይሄን ፐርሰናሊቲ ነው የምወድለት ማለት ቀየሩ። ቪዲዮ ራሱ በቃ ተቀየረ። ዝም ብሎ እኝኝኝ እዛ ጋር እኝኝኝ እዚህ ጋር እኝኝኝ ብቻ ነበር የምንሰማው ሁሌ። አሁን ግን ነገሮችን ቢያንስ ተቀይረዋል። አብርሽ የሚያወራበት መንገድ ያውቃል፣ በስነ ስርዓት ነው የሚያውቀው። ከዛ በተጨማሪ ደግሞ ምን ማድረግ እንዳለበትም ስለሚያውቅ ማለት ነው። ምረጥ አትምረጥ ምናምን ጉዳይ አይደለም። እዚህ ጉዳይ ላይ ግን እያንዳንዳችሁ ማለት ነው የሰራችኋትን ጉድ እዚህ ጋር ዋጋ ትከፍላላችሁ። እያንዳንዳችሁ በተለይ ደመቁና ኤፍሬም
ዋጋ ትከፍላላችሁ። ለምንድን ነው ሄድ ያለ መሰለ? አሁን ይሄ ሚዲያ ነው። እንደ ሚዲያ ደግሞ መወራት ያለበት ነገር ከሴቶች ጋር መሀል ሳፋሪ ቡዜ ነች። አሪፍ ነገር ሰርታለች። ምንም እዚህ ጋር እዚህም እዛም እንትን ያደረገችው ነገር የለም። ብቻ ስለ አብርሽ ደህንነት ነው ስትለፋ የነበረው። እሱን ደግሞ ተሳክተውላታል። በዚህ ጉዳይ ሄርሚ ያለች፣ በዚህ ጉዳይ እንትናለች። የመምረጥና ለመምረጥ ጉዳይ ሳይሆን ብቻ ግን እያንዳንዳችሁ ሁለታችሁ በተለይ ደመቁና ኤፍሬም ዋጋ ተከፍላላችሁ። ይሄን ነገር ደግሞ ገና ካሁኑ ጀምሮታል። ነገር የሚለቀቀው ቪዲዮ ደግሞ በጣም በጉጉት ነው የምጠብቀው። ምክንያቱም አብርሽ ከተመለሰ ማለት ነው በቃ ተርኒንግ ፖይንታችን ተመልሰዋል። ነገሮችን እያስተካከልን እንሄዳለን ከዚህ በኋላ። ስለዚህ ማን ነው የፍቅር ሰው፣ ማን ነው መተታሙ ሰው እንትን እንላለን። የፍቅር ጀማዎች ከኔ ጋር ቆይታችሁ ስቲል ነው ሳብስክራይብ ያላረጋችሁ ካላችሁ ሳብስክራይብ አድርጉልኝ። በመጨረሻ ለማለት የምፈልገው ምን እንደሆነ ታውቃላችሁ? አብርሽ ከመጣ በኋላ ዳኒና እንትና ኤፍሬም አንዲ እዛ ጠብቁኝ፣ እነሱ ማወራቸው ነገር ስላለ ምናምን አለ አይደለ? አብርሽ ዳኒ ኦሬዲ የሚጠራጠረውም ነገር የለማ። ይሄን ነገር አድርጋለሁ ብሎ የሚጠራጠረው ነገር የለም። ምክንያቱም ቪዲዮ ራሱ ምስክር ናቸው። ከዚህ በፊት የሰራቸው በቃ ይሄ እንደ አክተር ነው። በቃ ዳኒ ይህን ሁሉ ነገር በራሱ ጥረት በራሱ ስብዕና ነው ያደረጋቸውና እንደው የሚያኮራ ነገር ነው። ወደ ጸበል ቦታ መሄድ አለበት፣ ወደ ሕክምና መሄድ አለበት ሲል የነበረው አንደኛ የአብርሽ መከታ ዳኒ ነው። ስለዚህ የሚያሳፍር ታሪክ ስላልሰራ እኔ በቃ ይሄን ነበር ፍላጎቴ፣ ስለተመለስክልኝ ደስ ብሎኛል ምናምን ብሎ ጨብጠውት ምናምን በቀላሽ። ምክንያቱም ኮንፊደንስ አለው። የሰራው አንድ ነገር የለማ። ቀባጠረ ኤፍሬም ቀባጠረ፣ ያልቀባጠረው ነገር የለም። እኔ እያንዳንዷን የሰራዋት ነገር ለአንተ ደህንነት ስል ነው። ከዚህ በኋላም ለምሰራቸው ነገሮች ለአንተ ደህንነት ስል ነው። ስለዚህ ቅርታ ምናምን እንደዚህ ትናንትና እኮ ስንነግር ነበር ኤፍሬም በዚህ ጉዳይ ላይ ተው፣ ወንድምህ ነው፣ ወንድምህን ደግሞ አሞታል። ስለዚህ የሚደረገውን ነገር ይደረግ ስንል የዛን ሳትቀባጠር አሁን ለምን ትቀባጠራለህ? በዚህ ጉዳይ ላይ እያንዳንዳችሁ ነገር ዋጋ ትከፍላላችሁ። እውነት ደግሞ ሁሌ እንደምላችሁ ማለት ነው ትደበቃለች ምናምን እንጂ የትም ብትሆን ተፈልጋ ትወጣለች። እንደዚህ አናቷን ይዘን ነው የምናወጣት። እንደዚህ ይሄ ግልጽ የሆነ ነገር ግልጽ የሆነ መተት ነው የተደረገበት። በቃ አለቀ። እድሜ ለቡዜና ለአብርሽ፣ እድሜ ለቡዜና ለሄርሚና ዳኒ ነገሮችን ተስተካክለዋል። መመስገን ያለባቸው ሰዎች ይመሰገናሉ፣ መውቀስ ያለባቸው ሰዎች ደግሞ ይወቀሳሉ። በዚህ ጉዳይ ላይ ምንም ጥርጣሬ የለኝም። ጊዜው እንደውም አጠረብኝ እንጂ ጊዜው ይረዝማል እንጂ ምናምን ስል ነበረ ከትናንት ወዲያ ምናምን ራሱ። አሁን ግን አጠረብኝ፣ ደስ ብሎኛል። አብርሽ እንኳን ደህና መጣልን። ከዚህ በኋላ የፍቅር ጀማዎች ምንም እንጨነቅበት ጊዜ አይኖርም። አሁን የአብርሽ ምርጫ ምንም ይሁን ምንም ማለት ነው እኔ አያሳስበኝም። ልክ በቃ ቡዜ እንዳለችው ዳኒም ራሱ ብሎታል። እኔ የአብርሽ ምርጫ ምንም ይሁን ምንም እኔ አያሳስበኝም። ጤነኛ እንዲሆን ነበር ስለፋ የነበረው፣ ጤነኛ ሆነዋል። አለቀ። በቃ ይሄ ነው እንዲህ ከመጀመሪያ ጀምሮ ስቲል ነው እያወሩት ያሉትን ሐሳብ ይሄ ነው። ይሄ ደግሞ የራሴ የኔ ሐሳብ ነው። ይሄ ጤንነት ይቀድማል። ሲጀመር አብርሽ በዚህ ፐርሰናሊቲ አናውቀውም ነበር። ዛሬ እንዴት እንዳወራቸው እንትና ኤፍሬም ራሱ ሲቀባጠር ማለት ነው። እኔ ጥያቄ አልጠየቅኩም። አሁን ሄድና በኋላ እናወራለን ከነሱ ጋር ማወራው ነገር ስላለ በቃ ይሄ ነው በቃ ወንዳ ወንድነት ማለት ትክክለኛ ወንድ የነበረው እኔ የማውቀው አብርሽ ይሄን ነው። ደህና ነው። እኔ ከእንትና የደመቁና ኤፍሬም መጃጃል ሳይሆን የሩታ ወዳጆች አድናቂዎች የምትሉ ሰዎች በራሱ ደህና ነው ጤነኛ ነው ስትሉት የነበረ ሰዎች እንዴት አስባችሁት ነው በዚህ ልክ? አብርሽን ወይም አታውቁትም። ማታውቁት ከሆነ ደግሞ መጀመሪያ ቪዲዮ መለስ ብላችሁ ይዩትና ከዛ ጤንነት እንዴት እንደነበረው ምን ያክል ሞራልና ፓወር እንዳለው ስታዩት ማለት ነው። ይሄ ልጅ ሞታል ብቻ ሳይሆን በቃ ሞተዋል ብላችሁ እስከ መፍረድ ድራሱ ተደርሶ ነበር። ስለዚህ አሁንም አብርሽ እንኳንም ተመለስክልን። በጣም ደስ ብሎኛል። ሄርሚዬ ይሄ ያንቺ ስራ ነው። ጀግና ነሽ። በእውነት አንቺ በጣም ጀግና ነሽ። ቡዜ የጀግኖች ጀግና ነሽ። ዳኒ ሻሩካን ብያለሁ አባቴ። መኪና ራሱ እንደዚህ ያውቁምሽ ምናምን የትም አትወስዱትም ያልክ ጀግና ሰው ነህ። በዚህ ጉዳይ ላይ ሪስፔክቲቭ። እናንተ ደመቁና ኤፍሬም ደግሞ ዋጋ መክፈል ያለባችሁ ነገር ትከፍላላችሁ። እንኳንም አብርሽ ተመለሰልን። ዛሬ የደስታችን ቀን ነው። ተሳክቶልን ይሄ ቪዲዮ ኮኔክሽን ሰርቶልን ቢገባ ማለት ነው የደስታ ተካፋይ ብትሆኑልኝ ደስ ይለኛል።
ካልገባ ግን አዝናለሁ። ለራሴ ነው ማዝነው እንግዲህ እና በጣም ወዳችኋለሁ። ኮሜንት ሁሌ የምታደርጉልኝ እሙካ፣ ሳራ፣ መሲ የልቤ ነው መሲ ምናምን አላችሁ። በጣም ወዳችኋለሁ። በጣም አከብራችኋለሁ። ሁሌ ከጎኔ ስለሆናችሁ የፍቅር ጀማዎችም ስለምትደግፉ በጣም አመሰግናለሁ። የፍቅር ጀማ ስለምትደግፉ ብቻ ሳይሆን ብቻ እውነት ጋር ስለቆማችሁ በጣም ነው የማመሰግነው። ሁሌም እስከ መጨረሻ አብረን እንድንሆን ከልብ እመኛለሁ። ቲክቶክ አካውንት አለኝ፣ እየገባችሁ ፎሎው አድርጉ። አዲስ አካውንት ነው፣ ያው ከታች ጽፍላችኋለሁ። እየገባችሁ ፎሎው አድርጉ። ሐሳብ አስተያየት ካላችሁ በዛ መጻጻፍ እንችላለን። በጣም አመሰግናለሁ። ከእናንተ ጋር ቆየሁ። ወዳጃችሁ ኪራ ነኝ። አሻም